መፈንቅለ ሃይማኖት ያረጋ ያለ በሽታ ነው። ቫልዩስ አደረገው የሱ በትግራይ ወጣቶች ላይ ያለው የሚፈጥረው ሳይኮሎጂ ቀላል እንዳይመስልሽ። ያ ለመድፈር ሙከራ አድርጓል ተብሎ የተባለ ሰውዬ ስሙ ሰፈር ላይ እንደ አይነት ደፋሪ ሰፈር ላይ አለ ተብሎ ፖስተሩ ይወጣል። ውሻ ብዙ ጊዜ ማስረዳት ስለማይችል የሚለው ገደብ ያስፈልገዋል። ሳድስ ዘረኝነት ሃይማኖታችን ላይ ራሱ ያጠላ ያለው ጥላ ከድንበር ያለፈ ነው፣ ከመሬት አልፏል። ምክንያቱም ሃይማኖት መሬት ላይ እንድንቀር ስጋዊ ለሆነ ማንነታችን ሳይሆን ስለሚቀጥለው ጥላ ነው፣ ከሞት በኋላ ስላለው ህይወት መመሪያን የምናገኝበት ወይ ደግሞ ከሞት በኋላ ስላለው ህይወታችን እውቀት እንዲኖረን የምንወስድበት ማንነትን የምንገበይበት ቦታ ነውና ከምድር አልፈን ምድራዊ ለሆነው ነገር ግን ዘረኝነት እምነትን ምን ያህል ዋጋ ለማስከፈል እየሄደበት ያለው ርቀት እንዳለ ይታወቃልና ከሞትን በኋላም ለማንቀበለው የዘር ህይወት ዋጋ የሚያስከፍል ስለሆነ ባካችሁ እንንቃ። የተሻለ ህይወት ማግኘት እንድንችል ሰዋዊነትን ብቻ ያስተገበረ ይሁን ሁሉም ብሔሮች ያላቸው ነገሮች ፊት ለፊት ሊኖሩ ይገባል። ከዛ መሰረት ጋር ያደረገ ሳይሆን መገዳደያ መጠያያ ሊሆነን ግን አይገባም። አንተ እንዳልከው ያን ሁሉ ደስ የሚል ቅድም ስታነሳው የነበረ ህንድ ላይ የነበረውን ኑሮ ማግኘት እንድንችል ነጻነቱን እንደልብ መንቀሳቀሱን ሰዎችን በሰውነት ማንነታቸው ብቻ ለማስቀደም የምንሄድበት ትልቅ የሰብአዊነት ርቀትን መላበስ እንዳንችል እያደረገ ስለሆነ ጥንቃቄና ትኩረት ያስፈልገዋል። ስላነሳው ሀሳቡ ደስ ስላለኝ ነው። ቆንጆ ነገር ነው የተቆምሽው። በተለይ አሁን ዘረኝነት አይሽ በሽታው እስከ ሃይማኖት እንደሚገባ አሁን እንዳልሽው ቅድም ሃይማኖት እንኳን በጣም ሰው ይቀረኝ ብሎ ለነፍሱ እንኳን የሚኖርበትን እኖርበታለሁ ብሎ የሚያስበውን ኤሪያ ሁሉ ሳይቀር መፈንቅለ ሃይማኖት ያረጋ ያለ በሽታ ነው እና በሃይማኖት ስልቁ ሆኖ የኔዘር ሰው ነው አይደለም ወደሚል በጣም የወረደ በጣም አደገኛ ሰው ዓለም ሁሉ የተወው እኮ ነው። ዘረኝነት እንደማያዋጣው እኮ ዓለም ሁሉ የተውን የመጨረሻውን ቫይረስ ለኛ ሰጡን። አሁን በዘርና በእንትን ፖለቲካ ላይ ሰው እንዲህ ቢዚ ሆኖ ሲታይ በጣም የሚያሳዝን የሚያስፈራ በጣም የሚያሳፍርም ጭምር እንደሆነ እናያለንና መቼም እግዚአብሔር ስለሚያበጀው ነው እንጂ ማነቂያውን መቼም እንድናየው እግዚአብሔር እንደማይጠቅም እንድናየው ይሄ ሁሉ ነገር የሚተውልን እንደማይጠቅም ተረድተን አይጠቅምም ይሄ ነገር በፍጹም አይጠቅምም የሚል ደረጃ ላይ እንድንደርስ ውጤቱን ሁሉ እንድናየው ነው ዝም ብሎ እግዚአብሔር እያየን ያለው። መጨረስ ስላለብን ነው። ባይዘው ካልጨረስን ቀጥሎ የሚመጣውን ጸጋ ማጣጣም አንችልም። ቀጥሎ የሚመጣውን ሰላም ማጣጣም አንችልም። ይሄ ሁሉ መከራ ካላየን አበሻ በጣም ከባድ ህዝብ ነው። ኢትዮጵያ ህዝብ በጣም ከባድ ነው ማለት ልቅ ሲሆን ዓለም ላይ እንደኛ አይነት ልቅ ሰው አይኖርም። ስለዚህ እግዚአብሔር መቆንጠጫው ልጓም አበጅቶለታል ማህበረሰቡ። ስለዚህ ይሄ ሁሉ የሚታየው ሞት፣ ጭንቀት፣ ፍርሃት፣ የኢኮኖሚ ድቀት የምኑ እግዚአብሔር እንድናየው ዝም ብሎ እያየን ያለው ቀጥሎ የሚለቅልንን ብርሃን፣ ቀጥሎ የሚሰጠንን ሰላም፣ ቀጥሎ የሚሰጠንን መዋደድ፣ መከባበር፣ አንድነት፣ ህብረቱን በጠቅላላ ሴንስ የምናደርገው አሁን የምናየው ነገር እንደማይጠቅም ስናይ ነው። ሳድስ አይተን እንደሆነ ከአመታት ከ7 ምናምን አመት በፊት የነበረው የብሔርተኝነት ነገር በጣም ብዙ ሰው በብሔሩ ምክንያት አደባባይ ላይ የተገደለበት የሞተበት የተገዳደለበት ነገርን አይተናል። ከዛ የብሔር ፖለቲከኞችም የብሔራቸውን አባል ይጠቀማሉ ለማገዳደያ ማለት ነው። ብሔር ተነካ እንዲህ ብሎ ሆ ብሎ ይወጣና ያቃጥላል፣ ይቃጠላል፣ ይሞታል፣ ይገዳደል ነበር። አሁን የብሔር ፖለቲከኞች ያን ያክል አቅም የላቸውም። ለምንድን ነው የሌላቸው? ለምንድን ነው ወጣቱ ሆ ብሎ ተነስቶላቸው ለምን አይሞትም ብለን ስንል ምክንያቱም አዩት፣ ቼክ አረገ። ህወሓት ለምሳሌ ካሉት ነገሮች መካከል አንዱ ብሔር ላይ ያተኮረ በጣም አደገኛ አስተሳሰብ ነው ያለው። ለምንድን ነው የትግራይ ወጣት አሁን ነው ያለው? በቃ እኮ በቀላል እኮ ማየት ነው። የዛሬ ምናምን አመት ሆ ብሎ ሞቷል። ከአመታት በኋላ ሆ ብሎ መሞት ለዘረኞች እንደማይጠቅም ትውልዱ የተረዳበት ጊዜ ላይ ነው ያለን። እኔ ለምሳሌ አንድ ወጣት ልጅ አሁን በጣም ቫይራል የወጣ ወጣት ልጅ ተመልክቶ እስር ቤት ገብቷል፣ አሁን ተፈቷል ምናምን በጣም የታወቀና አንዳንድ ቃላት አጠቃቀሙን እማልደግፍለት ማለት ነው ድድብና ስግጥና የሚለው ምን ያህል ዲቫስቴት እንደሆነ በዚህ ፕሮግራምም አንስተናል። ነገር ግን ያ ወጣት ልጅ በጣም በዚች ሀገር ላይ ከሚያስፈልገው ነገሮች መካከል አንዱ ይህ ልጅ ከትግራይ ማህበረሰብ የመጣ ልጅ ነው። ዛሬም የትግራይ ወጣት በኢትዮጵያ አውድ ላይ ኢትዮጵያን የመሰለ የሚያዋሃድ ሐሳብ ይዤ ብመጣ ዛሬም ተቀባይነት ይኖረኛል። ዛሬም የሚጠላኝ የለም። ዛሬም ኢትዮጵያዊ ነኝ። ዛሬም አብረን የመኖርን
ብዙ ነገርን አይቻለሁ ብሎ እንዲል የሚያደርግ ልጅ ነው። ሰፖርት የሚያስፈልገውም አንዱም እሱ ነው። ምክንያቱም ይዞት የመጣው ነገር ብሔርተኝነትን አይደለም፣ ኢትዮጵያን አብሮ መኖርን መዋሃድን this is great። በጣም ማንም ሰው እኮ አይደንቲቲውን ማክበር አለበት። ባይ ዘ ዌይ ማንም ሰው ማንነቱን አይደንቲቲውን ምን እኮ ያከብረዋል። ነገር ግን ከኛ ከግላችን ነገር ይልቅ የጋራችን ነገር መብለጥ አለበት አይደለ? ሶ የስ እንደኔ አይነት ሰው የጋራው ነገር ላይ ነው የሚያተኩረው፣ የጋራ ያለንን ምናምን። አንዳንድ ሰው ደግሞ የግሌንም በጣም እንትላለው የጋራንም ይችላል። ግን ብቻ የጋራ ነገራችንን ሪስፔክት ማድረግን ልንመርጥ ይገባናል ማለት። አሁን የልጅ ከዛ አንጻር እኔ ቫልዩ ሳደርገው የሱ በትግራይ ወጣቶች ላይ ያለው የሚፈጥረው ሳይኮሎጂ ቀላል እንዳይመስልሽ። ምክንያቱም ለሀገር የሚያስተባብር ሀገርን የሚያዋሃድ አሁንም ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ፣ መካከለኛ ሳይባል አንድ ሀሳብ እኮ አለን እንደ ሰው። ያንን ሰዋዊ ሀሳቦችን ይዘን ከተነሳን ዛሬም በሰዎች አእምሮ ላይ ክብርና ቦታ ብዙ ቲፎዞ ብዙ አይደለ ሰብስክራይብ ላይክ የሚያደርገው ሁሉም የአንድ ብሔረሰብ አባላቱ አይደለም። የከተማ ልጆች፣ የሰሜኑ፣ የደቡብ ሁሉ ነው አሁን ይሄን ልጅ ሰፖርት እያደረገ ያለው። ሳድስ ሶ ሁል ጊዜ እንዲህ አይነት አድቫንስድ የሆነ ሀሳቦች ጥቂቶች ይዘው ሲመጡ ልንመታቸው አይገባም፣ ሊመቱ አይገባም። የኔ አስተሳሰብ ነው። ለምንድነው ሊመቱ የማይገባው? ይደነግጣሉ፣ ወደ ኋላ ሪትሪት ያደርጋሉ። ስለዚህ ሁል ጊዜ የጠባብነት ሀሳብ ብቻ ከዛ ወደ ጎሮ ወደ መደበቅ ይመጡና ጎሮአቸው ላይ ሆነው ከዛ በኋላ ስለ ጎሮ ማውራት ሊጀምሩ ይችላሉ። ነገር ግን አብረው የሚያስተባብሩ ሀሳቦች ሲመጡ እነዚህን ሀሳቦች ካሳደግናቸው ከሆነ ዓመታት በኋላ የሚገራርም የአብሮነት ሀሳብ ያላቸው ሰዎች ሁሉ እያደጉ ቁጥራቸው እየጨመረ ይመጣና ከዛም መጨረሻ ኢንፍሉዌንስ ለመፍጠር የጋራ ሀሳብን ይዞ መምጣት እንደሆነ ይታወቃል ማለት ነው። አሁን በቲክቶክ አንድ ካሉት ብዙዎቹ ያው አውዳሚ ነሽር ያለው እንደሆነ ይታወቃል። ካለው አንድ ከሚጠቀሰው ነገሮች መካከል አንዱ የሆነ ኮሚዩኒቲ የሆነ ማህበረሰብ በሀሳብ ላይ የሚግባባ የሚከራከር አይደለ ሀሳብ የሚለዋወጥ ቤቱ ለጉሞ ያልተቀመጠ ስድብ ብልግና ቢሆንም ተሳድቦም ቢሆን ሀሳቡን መሰንዘር የሚችል መሳደብ የማይፈቅድለት ሕሊና ብስለት ያለው ደግሞ ከምሳደብ ደግሞ ሀሳቤን በማስረዳት ብለው የሚሉ ባይዞ የተሳዳቢ ሰዎች ሀሳብ የሌላቸው ነው። ይሄን ማወቅ አለብሽ። ውሻ ብዙ ጊዜ ማስረዳት ስለማይችል የሚለው አለሽ ማለት ጭንቅላት የለውም። ምን ማለት ነው? ማሰላሰልና ሀሳቡ መግለጽ ስላልቻለ በስድብ ነው የሚገልጽልሽ። እንዴት ያስረዳሽ? ሀሳብ የለውማ። ሀሳብ ከሌለው በቃ የሚበቀለው በስድብ ነው። የስድብ መንፈስ የሚጫንባቸው ሰዎች እውቀት የሌላቸው ናቸው። እውቀት ያላቸው ሰዎች በስድብ አይደለም የሚጀምሩት፣ በማስረዳት። ለምን? ብዙ ፕለንቲ ኦፍ አይዲያ ያላቸው ብዙ ሀሳብ አላቸው። ስድብ በጣም የመጨረሻው ነገር ስለሆነ ወዲያው በመሳደብ አይጀምሩም፣ በማስረዳት ይጀምራሉ። ቆይ ላሳምን ይባባላሉ። ያኛው ደግሞ ለማሳመን የሚችል ሀሳብ በጭንቅላቱ ባዶ ስለሆነ ንባብም የለውም ምን የለውም፣ ምንም ባዶ ነው። ራሱ የሆነ በመንፈሳዊ ማይክሮስኮፕ ከታየ ቀፎ ነው ሙሉ ነገሩ ማለት ውስጡ ቀፎ ነው። ምንም ሀሳብ የሚባል ነገር የለውም ማለት የበሰለ ነገር የለውም። ስለዚህ ያለው ብቸኛ ነገር መግለጽ የሚችለው ነገር በስድብ ነው። ሰው ትውልዱ በዛ የተሞላ እንደሆነ እናያለን። ነገር ግን አንድ ለትውልዱ የፈጠረው አውድ ምንድነው? መወያየት አይደል? ማህበራዊ የሆነ ኮሚኒቲ ተፈጥሯል። የሆነ ኮሚኒቲ በቃ በሚገናኝ ሀሳብ የሚያወራ እንትን የሚል ግን ችግሩ ማኔጅ ስላልተደረገ ሀሳቡ ጋጠ ወጥነት ላይ ገባ። እንደውም ቢቻል የባህል ሚኒስቴር ስራው በእውነቱ እኔ እዚህ ጋር መውቀስ ፈልጋለሁ። ከስራዎቹ መካከል እኮ አንዱ ይሄን መሆን ያለበት የቲክቶክ ማኔጅመንት ዲፓርትመንት እኮ ያስፈልገዋል። ባይ ዘ ወይ በቃ ራሱ የባህልና ባህል ሚኒስቴር የቲክቶክ ማህበረሰብን ማኔጅ የሚያደርግ ጋጠወጥነት እንዳይፈጠር መነጋገራቸው ጥሩ ሆኖ ሳለ ሀሳብ ማውራታቸው ጥሩ እኔ ገደብ ያስፈልገዋል ብዬ የምጮህበት ዋነኛው ሪዝን እሱ ነው። ሳድስ ገደብ ያስፈልገዋል። ለምን? ፕሪንሲፕልስ ያስፈልጉታል። ህጎች መውጣት አለባቸው ለቲክቶክ። ተረዳሽኝ አይደለ? እንደገና 1 2 3 በዚህ ትጠየቃለህ። እኒን ህጎች ያለፈ ማህበረሰብ ምን አለው? ህግ አለው እኮ። ቻይና የፈለገችውን አጀንዳ የምታለቃብን እንደፈለገ ሰው እንደፈለገ እንዲሆን መፈቀድ የለበትም። ቲክቶክን ማኔጅ የሚያደርግ አንድ መንግስታዊ ዲፓርትመንት ግዴታ መኖር አለበት። ስለዚህ በቲክቶክ ላይ የሚለቀቁ ጋጠ ወጥነቶች የትውልድን ጭንቅላት የሚያበላሹ ሰደማዊነትን የሚበትኑ አስተሳሰባቸው ራቁትነትን ይሄ ድድብናን ምናምንን ወጠቅላላ ማኔጅ የሚያደርግ ፕሪንሲፕልስ ተጽፈው ተጠንተው በባለሙያዎች ከዚህ ፕላትፎርም የሚወጣ ማንኛውም አካል ላይ እርምጃ እንወስዳለን።
ከሀገር ውጭ እስከሆነ ምን ችግር አለው? ከሀገር ውጭም ቢሆን እኮ የትም መሄድ አይችልም። በህግ ሊጠየቅ ይገባዋል እኮ ህግ ሀገራቱ ልኮ ህግ አላቸው። በአሜሪካም ህግ እኮ ይሄንን ነገር ማስፋፋት እንደማይፈቀድ ይታወቃል። ለዚህ ነው እንደውም አለፈው አንድ ቤተሰባችን ሲነግረን ስሙ ሁሉ ይለጠፋል ሰፈር ላይ ያ ለመድፈር ሙከራ አድርጓል ተብሎ የተባለ ሰውዬ ስሙ ሰፈር ላይ እንደ አይነት ደፋሪ ሰፈር ላይ አለ ተብሎ ፖስተሩ ይወጣል። ዋንትድ ይፈለጋል ተብሎ ምን ይሆናል? ይለጠፋል። ሰውየው መግቢያ ውጫ ቀዳዳ የለው። ሰፈር ላይ የሚያየው ሰው ሁሉ ሰውየው እንደዚህ አይነት ሁሉ ነገር እንዳለ እናውቃለን። በሰለጠነው በተባለው ዓለም እንኳን ኮንትሮሊንግ ሜካኒዝም አላቸው። ስለዚህ የትም ሄድ አይችልም። እንደፈለገ ማህበረሰብን እያበላሸ እዛ ጋር አይደል እንዴ? ሶ ይሄንን ማኔጅ ማድረግ ያስፈልጋል። እንደው ማኔጅ ከተደረገ እኮ አሁን ትራምፕ እንዳደረገው ማለት ነው። ትራምፕ አሁን ምን አደረገው? ቲክቶክን እኛ ሀገር የምትጠቀም ከሆነ ማኔጅ አድርጋለሁ። ስለዚህ ዛሬ ላይ የሰማነው ዜና ምንድን ነው? የቲክቶክ ዋነኛው ፕሮጀክት ዳይሬክተርስ ሄደው ከትራምፕ ጋር ሳይወዱ በግዳጁ ተፈራረሙ። ምንድን የተፈራረሙት? በአሜሪካ ህግ እንተዳደራለን። ስለዚህ የአሜሪካ ኮንሰርቫቲቭ ህግ ነው ባይዞይ የትራምፕ መንግስት ያስፈረመው፣ አክራሪውን ህግ ነው ያስፈረመው። ሶ ይሄ ጋጠወጥነቱን ምኑን አይፈቀድም። ኮንትሮልድ ነው። በአሜሪካ ፕሪንሲፕል ውስጥ የሚያልፈው የሚሰራውም ስራና ቢዝነሱ በጠቅላላ በአሜሪካ ቁጥጥር ውስጥ ያለፈ በቃ ለአሜሪካ ጥቅም የሚሰራ ቲክቶክ ማለት ነው። አሜሪካ እንኳን እንደዛ አድርጋለች ቲክቶክን። ኢትዮጵያን የመሰለ ባህልና ወግ ያላት ሀገር ሊቅ አድርጎ እንደዚህ ህዝብን መጫወቻ ከማድረግ ኮንትሮል ቢደረግ ሀሳብ መወያየቱ ቀላል ትርጓሜ ተናጋሪ ልጆችን ያፈልቃል። ሀሳብ ያላቸውን ሰዎች ያፈልቃል። እንደዚህ አሁን እንደ ይሄ አሁን ስሙን ብጠራው በጣም ደስ ይለኛል። አዶናይ እንደሚባለው አይነት ልጅ ማለት ከትግራይ ማህበረሰብ መጥቶ እዚህ ኢትዮጵያ ውስጥ ሀሳብ ይዞ ሀሳቡ ማልቀበለው ሀሳብ ቢሆንም ግን ሀሳቡ የሚያስተባብሩ በጎነት፣ ቅንነት ያላቸው እንትን በክፋትም አይደለም ልጁ ባለማወቅ ነው። ያን ነገር ወደ ማወቅ ቀይረሽው ህግ አበጀተሽለት ብታመጪው ከየትኛውም ቦታ አንድ ሰው ቢመጣ ሀገርን የሚያስተባብር ሀሳብ ያለው ሁሉ እውቅና ሊያገኝ እንደሚችል የታየበት ነው ማለት ነው። ስለዚህ እነዚህን ነገሮች ስናር ከብሔርተኝነት፣ ከጠባብነት፣ ከክፉ ዘረኝነት መንፈስ እግዚአብሔር ነፃ የሚያወጣን እንደዚህ አይነት ሀሳቦች ያለው እንደሆነ ነው። ቅድም እንዳነሳችሁ ደግሞ ዘረኝነት ከቀጠለ እስከ ሃይማኖት ድረስ የሚመጣ መሆኑንም አይተናል። እግረ መንገድ ስለተነሳ ነው። በእርግጥ ማውራት አልፈለኩም በዚህ ዙሪያ ላይ ግን ቆንጆ ሀሳብ ነው የተነሳው። ሳድስ